ነገርናችሁ ነው ማንቸስተር ዩናይትድ ቤት ክርስቲያን ሮሜሮ ስሙ ተነስቷል። ማቲያስ ፈርናንዴዝ አማካይ ቦታ ላይ የዌስት ሃሙ ተጫዋች ብሩ ግን ብዙ ነው። ማንቸስተር ዩናይትድ ያንን አፎርድ ማድረግ ይችላል ወይ ያን ያህል ብር ማውጣት ፍላጎት ይኖረዋል ወይ? ገና ካለበት ስታተስ አንፃር ማቲያስ ፈርናንዴዝ የሚሉ ጉዳዮች አሉ። ፉክክር አለ በሳንድሮ ቶናሊ ጉዳይ። አርሰናል ወይስ ማንቸስተር ዩናይትድ የሚለው የሳንድሮ ቶናሊ ፉክክር ውስጥ ነው። ያው ማንቸስተር ዩናይትድ ሳንድሮ ቶናሊ እንደሚፈልግ ተናግሯል። ኤደርሰን እዚህ ቦታ ላይ ፈርመዋል። ግን ትክክለኛ ፈራሚ ነው ወይ? አው ዞሮ ወደድንም ጠላንም አሁን አንዳንዶች አይ ኤደርሰን እኮ የኡጋርቴ ምትክ ነው ይላሉ። ኡጋርቴ እስካለቀቀ ድረስ የካዝሚሮ ምትክ ሆኖ ነው ኤደርሰን የመጣው። የለቀቀው ካዝሚሮ ነው። ኡጋርቴ ገና እዛ ቡድን ውስጥ አለ። ኦፍ ኮርስ ሊለቅ ከሚችሉ ተጫዋች መካከል አንዱ ኡጋርቴ እንደሆነ ይታወቃልና እንግዲህ ከማንቸስተር ዩናይትድ ጋር በዋናነት ስማቸው እየተያዘ የሚገኙ ተጫዋቾች እነዚህ ናቸው። አርሰናል ቤት ብዙ ተጫዋቾች ስማቸው ይነሳል። ሞርጋን ሮጀርስ በዋናነት፣ ጁኒየር ክሩፒ የበርማውዝ፣ በሌላ በኩል ሳንድሮ ቶናሊ በአማካይ ቦታ ሌላ ተጫዋች፣ አልቫሬዝ ሌላኛው ተጫዋች የአትሌቲኮ ማድሪዱ ባርሴሎና ይገባል ወይ ሳይገባ የሚለው እንዳለ ሆኖ ግን ስማቸው እየተያዘ የሚገኝ ነው። ስለዚህ ቀጥሎ ደግሞ እንመልከተው እንግዲህ ማንቸስተር ዩናይትድ ከኤደርሰን ቀጥሎ ማን ይሳካለታል አብረን እናያለን። ዛይሪ ኤምሪንም የፓሪስ ሰን ጀርመኑንም ፍላጎት እንዳሳደረ ነግረናቸዋል። ልክ ያው አሁን ላይ የዝውውር ወሬዎች ከሩመር በዘለለ የሚታዩ ላይሆኑ ይችላሉ ወይም ደግሞ ከሩመር ወይም እንዲሁ እንደ ዝውውር መረጃ እንድትወስዷቸው ብቻ ነው ለመግለጽ የምንፈልገው። በተደጋጋሚ ተናግረናል። የምንሰጣችሁ መረጃኛ ከምናገኘው የመረጃ ምንጮች ሻል ያለ የተሻሉ ለእውነት ሊቀርቡ ይችላሉ ብለን ያሰብናቸው ከልምድ ከምናገኛቸው ከረጅም ዓመት ከመስራታችን ጋር ተያይዞ እነሱን እንሰጣለን። ግን የዝውውር ዜናዎች እንደምታውቋቸው አይጨበጡም። እሱን ገንዘብ ጨዋታውን እኮ ገንዘብ ስለሚጫወተው ነው። ገንዘብም ምክንያትም የምትፈልገው ዘግይቶ ሊመጣብህ ይችላል፣ የምትፈልገው ቀድሞ ሊመጣብህ ይችላል። ዋነኛው ምክንያት ገንዘብ ነው። ከዛ ቀጥሎ ደግሞ ፍላጎቶች ከቤተሰብ ጋር ተያይዞ የሚኖሩበትን ይመርጣሉ ተጫዋቾችና በእነዚህ ምክንያቶች እንደ መረጃ ውሰዷቸው። ሲጠናቀቅ ደግሞ ያኔ በፋብሪዚዮ አገላለጽ ሂር ዊ ጎ ይባላል ማለት ነው። እና እነዚህን ነገሮች እናንሳ። ወደ አርሰናል ቤት እንግባ። ከዝውውር ጋር በተገናኘ አንድ አድማጭ የኤሊዮት አንደርሰን ጉዳይ ምን ደረሰ? አንደርሰን ኦልሞስት ማንቸስተር ሲቲ ገፍቶበታል በጣም ትናንትም ገንዘብ አሻሽሎ ሄዷል። ጥያቄ ባለፈው የመጀመሪያውን ውድቅ አድርገውበታል ኖቲንግሃም ፎረስቶች አንደርሰንን ለማዛወር። ማንቸስተር ዩናይትድም አንደርሰንን ይፈልገዋል። ባይዘይ ግን ከማንቸስተር ዩናይትድ ይልቅ አንደርሰን ወደ ማንቸስተር ሲቲ የመግባት እድል አለው። እንግዲህ ኤደርሰንን በእጁ አስገብቷል። አንደርሰንን ግን የሚያገኘው አይመስለኝም ማንቸስተር ዩናይትድ። ሞር ወደ ማንቸስተር ሲቲ ገፍቶ ነው የሮድሪ ምትክ ለማድረግ ነው። ሮድሪ ምናልባት ሊለቅ እንደሚችል ፍንጮች ከሰጠ በኋላ ከሪያል ማድሪድ ጋር ያንን ቦታ ለመሸፈን ትክክለኛ ምትክ አንደርሰን ነው ብሎ አስበዋል። ኤሊዮት አንደርሰን ማለት ነው። አንደርሰንና ኤደርሰን እንዳይምታታባቸው አድማጮቻችን። እና አንደርሰን ወደ ማንቸስተር ሲቲ ለሁለተኛ ጊዜ የዝውውር ጥያቄ ወይም ደግሞ ገንዘብ ይዘው እንደሄዱ ማንቸስተር ሲቲዎች እየተገለጸ ነው። ምላሹ እየተጠበቀ ነው። አርሰናልን ቀጥል ሶፊ። አንተ እንድቀጥለው ፈልጌ ነበር ግርምዬ። እሺ እኔ ጋር ያሉትን አዳዲስ ነገሮች የቲምበርን ጉዳት እናንሳና አጠራጥር ያሉ ነገሮች እንመልከት። ጁሊያን ቲምበር ከዓለም ዋንጫ ውጭ ሆኗል። ያው ግሮይን ኢንጁሪ ነው፣ የብሽት ጉዳት፣ አዲስ ጉዳት አይደለም፣ የነበረው ጉዳት ነው። ግን ከዚህ በኋላ ዓለም ዋንጫው ላይ ቢሳተፍ ጠቀም ማለት ይቆይ ቢባል እንኳን እንደዚህ አይነት ጉዳቶች በትንሽ 3-4 ሳምንት ስለሚፈጁ ለማገገም አንስተናቸዋል። ከዚህ በፊት የግሮይን ጉዳቶች የብሽት ጉዳቶች ሌብላቸውን አንስተናል። ከዚህ በፊትም እንደገለጽ ነው ትንሽ ከፍ ያለው ሌብል ስለሆነ ከዓለም ዋንጫው ውጭ ሆኗል። ለቲምበር ከባድ ነው ይሄ። ምክንያቱም የትኛውም ተጫዋች ትልቁ ዓላማው ዓለም ዋንጫ መጫወት ከመሆኑ ጋር ተያይዞ ማለት ነው። ይሄ የሚነሳ ጉዳይ ነው። ከዚሁ ጋር ተያይዞ አርሰናል የሕክምና ባለሙያውን አባሯል። ሄዱ ነው የተባረረው። እኔ ዲዘርቭድ ነው ምለው ትክክለኛ ነው ብዬ ነው ማነሳው። ዘንድሮ አርሰናል በእርግጥ የቶተንሃምን ደግሞ ስትመለከት የባሳለ ትላል። ቶተንሃም ዘንድሮ ያስተናገዳቸውን የጉዳት መጠኖች ስትመለከት ይሄ ሰውዬ ቶተንሃም ነበር ባይዘው ታውቃለህ ሶፊ። ቶተንሃም ነበር፣ ክሪስታል ፓላስ ነበር፣ ሊቨርፑል ነበር እና ጥያቄ የሚያስነሳ
አይነት ነበር አርሰናል የዘንድሮ። ኦዲጋርድ ምን ያለው ዘንድሮ አርሰናል ሊጠቀመው፣ ሳካ ቁልፍ ተጫዋቾቻቸውን እንመልከት። ያልተጎዳ ተጫዋች የለም ከራያ ውጭ እና ዙቢሜንዲ ነው ልታነሳ የምችለው። በሙሉ በየጊዜው የተጎዱ ተጫዋቾች ናቸው እና ይሄ የሕክምና ዲፓርትመንቱ ስህተት ክፍተት ይታያል ተብሎ ሰዓት የሚኖረን በረጅሙ ባወራው ደስ ይለኝ ነበር። እያንዳንዱ ነገር በቁጥሮች አጣቅሼ ሌላ ጊዜ እንመጣበታለን። ግን ለእኔ የአርሰናል የሕክምና ባለሙያ ወይም የሕክምና ዶክተር ሄዱ መሰናበቱ ሪዝኔብል ይመስለኛል። ዘንድሮ አምና ከነበሩት በተለይ የዘንድሮ የጉዳት መጠኖችን ቡድኑ ለ4 ዋንጫ በሚፎካከርበት ጊዜ ሲመጡ የነበሩ ጉዳቶችን ስንመለከት ማለት ነው እና ግርምሾን እንዳልከው እንግዲህ ከቲምበር ጋር የተያዘ ነው ስንብቱ ይመስላል። ምክንያቱም ቲምበር ዓለም ዋንጫ ወጣ፣ ዶክተሩ ተባረረ ተባለ የአርሰናል ዶክተር እና ምንድን ነው በለስታ ሊያስተሳስረው የሚችለው ነገር እንዳለ ልትገምት የምችልበትን ሂደት ትመለከታለህ። ከዝውውር ጋር በተያዘ ትንሽ ለመጨመሪያ ያክል ሰውየው ልምድ ያለው ሰው ነው። ቅድም እንዳልኩት እንግዲህ በክሪስታል ፓላስ፣ በቶተናም፣ በሊቨርፑል ቤት በሕክምና ስራ ላይ የሰራ ሰው ነው። ዶክተር ዛፋር ኢቅባል ይባላል። ዶክተር ዛፋር ኢቅባል 2024 ነው ቦታውን የያዘው ማለት ነው። ከዛ በፊት ከ2009 ጀምሮ ለረዥም ዓመታት ያገለገሉት አንጋፋ የአርሰናል ዶክተር አሉ። በጣም ይወራላቸዋል እኚህ ዶክተር ጋሪ ኤድሪስ ኮል የሚባሉት ማለት ነው እና ዶክተር ጋሪ ኤድሪስ ኮል በ2024 ወደ ማንቸስተር ዩናይትድ ማምራቱን ተከትሎ ነው ይሄኛው ትናንት የተባረረው ዶክተር ዛፋር ኢቅባል የተካው ማለት ነው። እና እንደውም በወቅቱ ማንቸስተር ዩናይትድ በጣም ምርጥ ሐኪም ነው ያገኘው እየተባለ ነበር። አሁን በንጽጽር ያው ሶፊ የትኛው ከጉዳት ጋር በተገናኘ የየትኛው የሕክምና ቡድን የተሻለ ነው? የማንቸስተር ዩናይትድ የተሻለ አልሆነም ስንመለከተው? ምንም ጥያቄ የለውም። ያው የሚመለሱበትን እንቅስቃሴው ፍጥነታቸው እና እንትኑም ምናልባት ማንቸስተር ዩናይትድ የተጫወቱ የጨዋታ መጠን አነስተኛ መሆኑም አድቫንቴጅ ቢኖረውም ግን ከማንቸስተር ዩናይትድ ከምናውቀው ያለፉት ዓመታቶች የጉዳት ሁኔታ አንጻር ስናየው የዘንድሮ ማንቸስተር ዩናይትድ ኦልሞስት እኮ ከጉዳት ነጻ ነው የጨረሰ ቡድን ነው ማለት ነው። ከማቲያስ ዲሊት ውጪ ያን ረጅም ጉዳት የምትለው ሌሳንድሮ ማርቲኔዝም የቆየ በኋላ ላይ የመጣ ነው። የዚህ ሰውዬ እኮ ተጽዕኖ ነው። የቀድሞ የአርሰናል ዶክተር ነው ወደ ማንቸስተር ዩናይትድ ቤት የገባው ጋሪ ኤድሪስ ኮል ማለት ነው። እሳቸው ናቸው። አርሰናል ደግሞ ጋሪ ኤድሪስ ኮልን ካጣ በኋላ ያለው የጉዳት ቁጥራዊ አሃዙ በጣም የሚዘገንን ነው። ለዛ ነው ዶክተር ዛፋር ኢቅባልን ያባረረው። መነሻው ግን ከቲምበር ጉዳት ጋር ተያይዞ ነው። ጁሪየን ቲምበር ከዓለም ዋንጫ ውጭ ግሮይኑ አገር ሽቶበት መውጣቱን ከተረጋገጠ በኋላ አርሰናል ተመሳሳይ አይነት የኢንጁሪ ቁጥራዊ የያዙ የጉዳት የተጫዋቹ ጉዳቱ በጣም አሳቃቂ መሆኑን ተከትሎ የሕክምና ቡድኑን ኃላፊ ዶክተር ዛፋር ኢቅባልን አባሯል ማለት ነው እና ቲምበርም ከዓለም ዋንጫው ሆኗል። ወደ ሀገሩ እንዲመለስ ተደርጓል። ከኔዘርላንድ ካምፕ ወጥቷል። ያው መንታ ወንድሙ ብቻ ነው ያለው ኪንተን ቲምበር ማለት ነው። የኦሎምፒክ ማርሴዩ ተጫዋች ቤተሰቡ ይወካል። ዞሮ ኪንተን ቲምበር አለ። እንቀጥል። አዎ ሌሎች ጉዳዮች ከአርሰናል ጋር የተያዙ የዝውውር ጉዳዮች ከአዳዲሶቹ መካከል አሁን በዚህ ሰዓት በቀጥታ ስርጭት እያለን ከወጡ መረጃዎች መካከል አንደኛው ካላፊዮሪ ነው። ጠቅሰንላችኋል ከዚህ በፊትም ለአድማጮቻችን ገና መረጃው እንደዚህ ከፍ ብሎ ሳይሰራጭ ትልልቅ መገናኛ ብዙሃኖች ሳይዘግቡት ገልጸንላችኋል። ካላፊዮሪ ሪያል ማድሪዶች ኮንታክት ማድረግ ጀምረዋል፣ በቀጥታ ግንኙነት ጀምረዋልና አርሰናል ዲሉን ኔጎሽት ማድረግ ይፈልጋሉ ብሎ ጠይቋል። መወያየት ይፈልጋሉ። አርሰናል ለውይይት ፈቃደኛ ነው ወይ የሚለውን ጥያቄ መጠየቃቸው እየተነገረን የሚገኘው ሪያል ማድሪድ በነገራችን ላይ ዛሬ 150 ሚሊዮን ዩሮ የሚያቀርብለት ተጫዋች ማን ነው የሚለው የሚታወቅ ይመስላል። ጁሊያን አልቫሬዝ ወይስ ኦሊሴ ወይስ ቪቲኒያ የሚሉት ግምቶች እንደበረከቱ ናቸው። ኦሊሴ ነው ግን እያመዘነ ያለው። ኦሊሴ ሳቸው ግን አይሆንም ብሏል። ፍሎሬንቲኖ ፔሬዝ በምንም አንሸጥም ብሏል። ባየር ሙኒክ አንሸጥም ብሏል። ዋጋም አናወጣለትም ነው እና ጁሊያን አልቫሬዝ ደግሞ ወኪሉ ሲጠየቅ ኖ ቶታል ኮንታክት ምንም አይነት ግንኙነት የለንም ነው ያለው። ፍሎሬንቲኖ ፔሬዝም ተመሳሳይ ምላሻቸው ግን አንድ አይነት ቃል ነው የተጠቀሙትና ኮዲዮን እንዴ የሚል ሀሳብ እንዲነሳ አድርጎታል ከማድሪድ ጋር በተያዘና ካላፊዮሪንም እንግዲህ ፈልገው መጥተዋል። ከአርሰናል ጋር ኔጎሽት አርሰናሎች መደራደር ትፈልጋላችሁ አትፈልጉም የሚል ይዘት ያለው ሂደት እንደመጣና ገፋ ማድረጉን ማድሪድ ከዝውውሩ ጋር በተያዘ እየተነገረን ያለው። ሌላው ሳንድሮ ቶናሊ የማድሪድ ጉዳይ ከተነሳ የሮድሪ ዝውውር የሚሳካ አይመስልም። ኦልሞስት ፌል አድርጓል። አትሌቲክ ዘግቦታል። አሁን ራሱ ብሬኪንግ ብሎ አትሌቲክ
አውጥቶታል ዘ አትሌቲክ ማለት ነው። ሌላው ከዚሁ ጋር በተያዘ ከአርሰናል ጋር ሳንድሮ ቶናሊ ነው። አርሰናል ሳንድሮ ቶናሊ ጋር ቀጥተኛ ስልክ ግንኙነት መጀመሩ ታውቋል። በነገራችን ላይ ሳንድሮ ቶናሊ እንዲመጣ የሚፈልጉት በዋነኝነት አንድሪያ ቤርታ ናቸው። አንድሪያ ቤርታ አድናቂ ናቸው፣ የተጫዋቹ በጣም አድናቂ ናቸው። ልክ በኮሬሽ ጉዳይ እኮ አርቴታና አንድሪያ ቤርታ ይታማሉ አይደለ? ቤርታ ወደ ኮሬሽ አድርቶ ነበረ፣ አርቴታ ወደ ሸሽኮ ይባል ነበር። በኋላ ላይ እንግዲህ እውነቱ ወደፊት ነው የሚወጣው፣ ግን በኋላ ላይ አርቴታም እንደዚህ አይነት ነገር አልነበረ ምናምን ቢልም ማለት ነው። እና ሳንድሮ ቶናሊና ሞርጋን ሮጀርስ ላይ ያለው ሀሳብ አርሰናል ላይ ትንሽ የመከፋፈል ነገር አለ። መከፋፈል ኢኔሴንስ አንዳንዶች እንደሚዘግቡት እንደሚያወሩት አይደለም። መከፋፈሉ ይሄ የጥላቻ ወይም የግጭት ምናምን ሳይሆን ቤርታን ሳንድሮ ቶናሊን ይፈልጋል። የዝውውር በነገራችን ላይ የዝውውር ወሳኙ ቤርታ ነው፣ አይመለከተውም አርቴታ። ቤርታ ከወሰነ ወሰነ ነው። በተቃራኒው ሚካኤል አርቴታ ደግሞ ሞርጋን ሮጀርስን ይፈልጋል። አሁን አርሰናሎች ሁለቱንም ማድረግ አንችልም ወይ ወደሚል ሀሳብ ውስጥ እየገቡ ነው። ለምን ገንዘብ አውጥተን ሁለቱንም ማምጣት አንችልም ወይ? እሱ ደግሞ ስኳድን ያሰፋብህና የሚወጣ ተጫዋች ደግሞ ልትፈልግ ነው ሚዱ ላይ። እንዲህ አይነት ነገሮች አሉ። ግን ዝሮ አሁን ዛሬ የወጣው የአርሰናል ከሳንድሮ ቶናሊ ጋር በተያዘ የወጣው መረጃ ሳንድሮ ቶናሊ አርሰናል በቀጥታ ስልክ ግንኙነት ጀምሯል፣ ከወኪሉ ጋር ኮንታክት ማድረግ ጀምረዋል። መነጋገር፣ መጠየቅ፣ ስንት እናቅርብ፣ እንዴት እናርግ፣ ደሞዝን ምን ትላለህ፣ እንዲህ ይላል። ኮንታክቶች ተጀምረዋል። በቃ ፋውንዴሽኑ እየተሰራ ነው፣ ሜጀር ነገሮቹ። ሌላው ኬናን ይልዲዝ ነው ከጁቬንቱስ። አርሰናል በነገራችን ላይ የሚፈልገው ሞር ወደ ግራው ተጠግቶ የሚጫወት የአማካይ መስመር አሊያም ለመስመር ተጫዋችነት የቀረበ ተጫዋች ነው የሚፈልገው። አሁን ኬናን ይልዲዝ ሚዱ ላይም ይጫወታል፣ መስመር ላይ ሞቶ ይጫወታል። ቱርካዊ ኬናን ይልዲዝ። ሞርጋን ሮጀርስ ሚዱ 8 ቁጥር ላይ ወደ ግራው ገፋ አድርጎ መጫወት ይችላል። እንደገና የግራ መስመር አጥቂ ሆኖ መጫወት ይችላል። አርሰናል የሚፈልገው ግን ዋነኝነት የዚህ የክረምቱ የዝውውር መስኮት ዋነኛ ፍላጎቱ ቀኙ መስመር ላይ ያለውን ፍሉዲቲ፣ ቀኙ መስመር ላይ ያለውን የማጥቃት እንቅስቃሴ ግራውን መስመር ኃላፊነት እንዲወስድ ይፈልጋል። እኩል ግራውን መስመር የተሻለ ጫና እንዲፈጥርና የአርሰናል የማጥቃት እንቅስቃሴ አምና ከነበረው አፕግሬድ እንዲያደርግ ከፍ እንዲል ይፈልጋሉ። ለዛ ነው ሳንድሮ ቶናሊ፣ ሞርጋን ሮጀርስ፣ ኬናን ይልዲዝ እያል ሞርጋን ጊብስ ዋይት እያል ስማቸው የሚያያዘው የአርሰናል ይታወቃል። በቃ የአርሰናል ሴንሱ አሁን አርሰናል የሚፈልገው አሁን ቅድም ስናነሳ ነበረ ማንቸስተር ዩናይትድ አማካኙና ተከላካዩን ነው ማሳደግ የሚፈልጉ፣ አርሰናል ደግሞ አጥቂውን ነው ማሳደግ የሚፈልጉ። በዚህ የክረምት የዝውውር መስኮት ሳንድሮ ቶናሊ ቨርሳታይል ነው። 6 ቁጥር ይጫወታል፣ 8 ቁጥር ይጫወታል፣ ስፈልግ 10 ቁጥር ታጫውተዋለህ። ይህም ቨርሳቲሊቲውን ይፈልጋል። በዛ ላይ አይደክሜ ነው። በዛ ላይ የሚያካለው ቦታ አርሰናል ከሚፈልገው አንጻር አርሰናል ከኳስ ውጭ የሚጫወት ቡድን ከዛ አንጻር ይፈልጉታል። ሞርጋን ሮጀርስ በማካል ረገድ ትንሽ ከሳንድሮ ቶናሊ አንጻር ጥያቄ ታነሳበታለህ። ግን ሞርጋን ሮጀርስ ደግሞ ሞር ወደፊት የሚጫወት ተጫዋች ነው። ቨርሳታይልም ነው። ከመስመር ያጠቃል፣ 10 ቁጥር የሚጫወት ተጠግቶ የሚጫወት ወደ አጥቂው ሳንድሮ ቶናሊ ስትል አሁን ቶናሊና ሞርጋን ሮጀርስን ዝም ብለህ ብታቆማቸው ሳንድሮ ቶናሊን ወደ መከላከሉ ነው የምታስጠገው፣ ሞርጋን ሮጀርስን ወደ ማጥቃቱ ነው የምታስጠገው። ለዛ ነው ሁለቱም ይምጡ የሚሉ የአርሰናል ደጋፊዎች ከፍ ብሎ ድምጻቸው እየተሰማ ያለውና ትልቁ የዛሬው አርሰናል ጋር የተያዘው ዜና ሳንድሮ ቶናሊ ጋር አርሰናል ዳይሬክት ኮንታክት መጀመራቸው የሚል ነው። ሌላው ግን የአርሰናል ተጫዋቾች ኃላፊነት ተሰጥቷቸዋል። በእንግሊዝ ብሔራዊ ቡድን ያሉት ማዱኬ፣ ሳካ፣ ራይስ፣ ኢዜ ሞርጋን ሮጀርስን የማሳመን ሞርጋን ሮጀርስን ወደ አርሰናል እንዲመጣ የማድረግ የማግባባት ስራ እንዲሰሩ ትልቅ ኃላፊነት ተሰጥቷቸዋል እነዚህ ተጫዋቾች ተብሏል። እና አቀባበል ላይ ታቸው ከሆነ ራይስና ሞርጋን ሮጀርስ ራይስና ኢዜ በጣም የተለየ እንትን ነበራቸው። በእርግጥ ከዚህ ቀደም ያላቸው ግንኙነት ሊኖር ይችላል። እነሱ በትልቁ እየተጠቀሱ ያሉ ጉዳዮች ናቸው። አርሰናልን ገታ እናድርግ። ሌሎች አጫጭር ስፖርታዊ መረጃዎችን ጨመር ለማድረግ ያህል ሊቨርፑል